አካባቢ ነው ያሉት ተዋቸው ምን ቸገረ አብዲ ካላስ መኪና አንቀስቅስና ወደ ቤት ሄዳው ዝም በላችሁ መኪና አንቀስቅስና ወደ ቤት አንቺ የመጣችሁ በህዝብ ላይ ነው የመጣችሁ ስለዚህ ልጅቷን ተቀበያትና በስነ ስርዓት አስገድደሽ ምንም አልሆነችም ልጅቷ ላመጣስል ሌላችን አናግራት ሲኘት ነው ይበላችሁ አያሸፍና ታውራይችኛ አቦ ባላህ ሲሙታርጉ በፈጠራችሁ አይደለም በቃ አይተናታው ወይ خلاص እኔ አድርሻለሁ ተማም خلاص በቃ አይዋ ሪካርድ ነው በቃ خلاص አስረክባል ችግር የለም እዚህ ጋር ባለች ልጅቷን እዚህ ጋር ወጥቷል ጓደኛው ምችዋል አብዲ ኧረ በፈጠረህኛን ስማን መኪናህን አስነሳና አቀልጣፍ ዘወር በል ምን አገባህ ተዋት ከዛ ቦታ ላይ ብሎታል ና በቃ አላህ እንደጀዛን ይክፈላል ይልስ እንዲያቀምጥ ከዚህ በኋላ ሄድ በቃ አያ ምን እንዲያለችው ሰምታሉ ስማን በዴናው እንዲህ አትሆንም ምን አርጋህ ነው ልጅቱን ትለዋለች ጓደኛዋ ማለት ነው አላህ ይልአናት ነው ወረዱና ፎሚን አስገቧት አንቺ ራስሽ ነው ወረጅና እናስገባት እሺ ነይ እንዝሪ ነይ ከተወለ አሞይ እናታ ፎሚያ የምትባለው አንተ በማላውቀው ነገር ሰይጣን ተገብቶብኝ እንዴ በህይወት እንደዚህ ነገር ለመጀመሪያ ጊዜ ነው እንደዚህ ነው ሲገጥመኝ ማራወድማቸው ሆነሃል ምን ያለው በህይወት ገብቼ የመጀመሪያ ነው እንደዚህ ወጥመድ ውስጥ የገባሁት እኔ ልጅቱ ናት የገረመችኝ ወላሂ ምን አለች ልጅቱ መቼም በዴናው እንዲህ አትሆንም ምን አርጋት ነው አላለችም ፎቶ እንዳትነሺ እንደቀርጽ ሹግጂ ያለቻት ያባረቻት ማያበሩ ጎታ መልሳ ልጅቷን አትገባቸው ጉድ አትጫት የለ እንዴ ሲንገቱን አለ እኮ ሪከርድ ያበቃ خلاص ምን ታመጣም ፎቶ እንዲ አየው ለክ ፎቶ እንዲያነሱሽ የምትለውቹ ታምም ያለው ባይቱን አሳ እና ታዲያ ግቢ እንዲያነሱሽ ይያለኝ አያት ይቺ ጀርመኒ በደንብ አርጎ የመናራቱ ያስበላት የዲያማኖ ራሱ የደከሏት የዲያማኖ ራሱ የለጠለጧት አንድ ብቻ አይደለም አራት ሶስት ባንጋሊ ነው የሸከሸካት ይቺ ውስጥ ድረስ ነው የደከሏት ይቺ አዎ በሁለቱም ነው ሲምቱንም ነው የደከሏት በሲምቱ ነው እኔ ነግሬያለሁ እንደው ወላሂ አብዲ በቀደም ማለት ነው ታማለች ሲምን ላርጋት እኔ የሀቢብ ታዲያ አንተ ምን ማረች ልጅ መጣች በቃ አታወራም አትበላም በቃ ዝም ብላ ነው የምታለቅሰው በቃ ወላሂ አብዲ አንተ ምን ለሞላ ወረበል ካባ ማለት ነው ላይቭ ላይ ገብቼ ሸር አድርገውልኝ ነው ላይቭ ላይ የገባሁት ለመጀመሪያ ጊዜ ነው ይኸውልህ እኔም ምልክ አይው አብዲ እኔም ምልክ እናንተ ስተኙ ሰው ሲተኛ ማለት ነው ጥምዝዝ አርጋ በልታ አጀሬ መስሎሻል እኔ ማልበላ እያለች እንደው ሴት ልጅ ምግብ አልበላም ብትል ግዴለኝ ወላሂ ሳትበላ እንዴ መላእክት ናት እንዴ እሱ አብዲ መቼም ተቀመሰች እንጂ አሆዷ ውስጥ ምግብ ቤት አይደል ከፍተውላት ይሄዱት ጎርጉሯት ነው እንጂ 3 ቀን ሙሉ የሷ ቤተሰብ ይደውላል የባሏ ቤተሰቦች ይደውላሉ ምናምን አንቀበልም እዛዚህ ማንንም ጋር ስትጋጅ ኑራ ምናምን አሉኝ በቃ የባሏ ቤተሰብ እንዳለ ደውለው አንቀበልም እሷን ባሏን አልፈልግም ብላ ተታ ሚላተን አልሰማም ብላ እንዳገኝ ስክር ነው የኖረችው ምናምን ስለዚህ አንቀበልም አሉ ያ በቃ አይሆን ተስፋ የቆረጡት እኔም ካላስ በቃ እንዳልታመመች ሽቷን እንደሆነ ያወቁት ሆኔ ከዛ በኋላ ትናንትና ወዲያ ደውለው እንደዚህ አሉኝ እኔ ይሄን ወሬ አሁን ቅድም ስናገር ነበር አይደል አብዲ ኡስማን ስናገር ነበር አይደል ማምሰው አልነገረኝም እናንተ አሁን ስተወሩ ሰማዋችሁም ግን በባሏ ላይ ስትንዘላዘል ኖራ ያጠፋችሁ ጥፋት አለ ብያለሁኝ እኔ በግምት ማለት ነው ገባህ አይደል ልከካርጎን የሰጣት እኔ ግን አብዲ ሸምቀሃታል ብዬ አምቻለሁኝ አውፎ በላይ ዞሮ ሀቢብኒ ቲክቶክ ወሬ ምናምን ያሰን ሚዲያ ላይ እንደሆነ ወሬ ወጥቻ አላውቅም እኔ በህይወት ያልወድም ድጋሚ ማውጣት አልፈልግም እቺ ግን የገባውበት ነገር ስለሆነ ሰዓት ላይ ጣልቃ ገባው ያኔ ሰው ተቸግራለች ልርዳ በሚለው እኔ በብዙ ሰዓት ላይ ተቸገሩትን በመርዳት ላይ ነው እንደዚህ የምሰራው ግን ጀበል ላይ ተንጠልጥላ ሰዓት እኔ በሰዓቱ ላይ እንደውም ሰውየው ሲያዝብኝ ሰዋቁ ምናምን ወላሂ ተለምናት ነው ያለው አንድ ነገር ልንገርህ በጣም ጋጠወጥ ሰዎች አንደኛ እንባቸውን ወንጀላቸውን በእንባ ይደብቁታል ማተው ውሬ ምናምን ብለው የሚያለቅሱ ሰዎች በጣም ተንኮለኛ ባለየ ሰዎች ናቸው አንድ ሁለተኛ እኔና ሄቱ ከምትናገረው ንግግር ተንስቼ የሆነ ግምት ገመትኩኝ እንደዛ ነው ያንን አያረግሽም እንደዛ ነው እንዲህ አይልሽም እንደዛ ነው ስትል በባሏ ላይ ሄዳ ተለጥልጣ ባሏ
እኔና አንቺን ፈጣሪ ያገናኝም ብሎ ዛቻ እንደዛተባት ምናምን ነገር ተረዳሁን። ቤተሰቦቿም ደግሞ መቼም ሰው የወለደው መጥፎ ነገር ላይ እንዲሆንበት አይወድም። እናውቃለን ሁላችንም ማለት ነው። ገባህ አይደለ? ቤተሰቦቿም መክረዋት ዘክረዋት እምቢ ብላ ከቤተሰብ ጋጥ ወጥ ሆነ የወጣች ሴት እንደሆነች ነው እኔ የተረዳው ከናይቱ ማለት ነው። ያማ ተናገረች እኮ አክስቷም ጅዳ ያለችው እኔ እናቷ ናት። ተናገረች በቃ እኔ እንደዚህ ቢያት ታይ ስላት ወንድ ጋር እንደዚህ ያረገች ቲክቶክ ላይ ተጨፍሪ እንዲያርግ ስላት በመክራት እንዲህ ብላይ ነው አለች። ከዛም በኋላ በቃ አላገኝ ማታቂኝም እንዳደው ብዬ ነው የዘጋኋት አለኝ። አየኸው እንግዲህ የኔን ግምት ከታያለህ 900 ምናምን ሰው ኮመንታተር እናንተ ጭራቆች ትናንትና ውለን ስልክ ስደዋወል ነው አልኩት። እዛዚህ የት ልውሰዳት የት ላስገባት ብዬ ለራሴ እንትን ላይ ነበርኩ። ታውቃለህ ራሴ ሙድ ላይ አልነበርኩም። በጣም አጨናንቀኝ ነበረ። ልጅቷ ውሸቷን እንዳልታመመች አወቅኩት። በቃ ትናንትና ውሏን ነው እኔ ደግሞ እንዳልታመመች የነገርኩ ገና አምጥተህ ስታስቀምጣት ነው። ፊቷን አይቼ ልጅቱ እንዳልታመመች ተናግሬያለሁ። ወላሂ አንተ ግፈኛ አንተ ነፍጠኛው እንደዚህ እያሉ ሲሳደቡ ነበር። ግን እኔ ፊቷን አይቼ ምንም በሽታ እንደሌለባት ተናግሬያለሁ። ሐቂቀተን ወላሂ ኧረ ተናግረሃል። አንተማ ወንድማችን አብሽሞች ትምህርት ይሆናል። ምን ብላሽ ነበር አፎሚያ? ምንድነው? እስኪ አውሪ እስኪ ኦስማን እንዴት አመሻችሁ? ሁላችሁም ሰላም ነው አለና እኔ እኮ አፎሚያ ሲሉ አንቺ መሆንሽንማ እሺ እንዴት ነሽ? እኔ ነኝ እንጂ ወደ እኔ የምሳለው ቅሳት ውስጥ ገብቼ ነበረ። ከዚህ ከአብዱ ባሰሳት እኮ ነው የገባሁት። እኔ ሲያቀርጸኝ ወረቀቴ ባለው ቁጥር ሴትዮዋን አናግሬ እዚህ ሰውየው ጋዳ ውስጥ የገባው ኮንትራት ብትወል ልጅቷ እኔን ያስይዘኝ ነበር። ቢያንስ ሰነድ የሌላት ነው እንጂ አይሁን ነገርየው መጀመሪያ እንዴት ነው ታመም ያለው ሁለቱ ኩላሊቶች ፌል አድርገዋልና ሰርጀሪ ያስፈልገኛል ነው ያለችኝ። እኔ ከዛ እንደዛ ስትለኝ እሺ ብለን እና አህመድም እና አብዲም ጋር ተሰባስበን እንደዛ ከሆነ የሕክምና እንትንሽን አይተን ቸክ ተደርገሽ ባለፈው ለቃል ለጡሷ እንዳዋጣንላት የለም እንደባለፈው እናዋጣልሻለን ምናምን ተባብለን ተስማምተን መዳሟን ጠርቼ መዳሟን ውሰጃት ሐኪም ቤት አልኳት። ከዛ እሺ ብላ የከዚህ በፊት የተዛዘላትንም ወረቀት ላከችልኝ። እሱንም ባለቀይ አድርጌ በሐኪም አሳየሁኝ። እንደዚህ ነው የተባለው ምናምን ተብሎ እሱንም ነገርኳት። ለ6 ወር መድኃኒቱን አልወሰደችውም ጥለዋለች። ከዛ ቀጥሎ ደግሞ ለሁለተኛ ሐኪም ቤት ስትሄድ አሁንም አሰሪዋ ሌላ ወረቀት ስትልክ እሱንም መልሼ እኔ ላለቃ ያሳየች ሐኪም አየው። ምንም ማለት አይደለም ይሄ ኖርማል ነው። የኩላሊት ችግር አይደለም ሲጀመር ኢንፌክሽን ነገር ነው። እሱም በዚህ መልኩ ይሄዳል። ውሃ ትጠጣ፣ መድኃኒቷን በስነ ስርዓት ትውሰድ። 2 አይነት መድኃኒት ነው። እንደዚህ ታድርግ ተባለ። አሁን በመድኃኒትሽን እንትን በይ ሴትዮዋም ታስወስጃታለሽ መድኃኒቷን? አዎ አስወስዳታለሁኝ። እሺ አንቺ ጋር ትቀመጣለች? ችግር የለም እየሰራች ትቀመጣለች። እንግዳውስ መድኃኒቱን ተይውና ድጋሜ ቸክ ተደርጋ መስራት አትችልም የሚባል ከሆነ የሊሴ ፓስር ወረቀቱንና የትኬቱን አዋተን ወደ ሀገርሽ ትገቢያለሽ የሚል ሀሳብ ሳመጣ እኔ ወደ ሀገሬ መግባት አልፈልግም 2 ወንድሞችን አመጣለሁ ትለኛለች። ዋ አትዮ 2 ወንድሞችሽን ቤት በኩል የምታመጪው አንቺ ለራስሽ ሳትኖሪ መጀመሪያ ላንቺ ሁኚ። አሁን ይሄንን መድኃኒቱን ውሰጂ። በቀጣዩ ቀጠሮ ሐኪም ቤት ሴትዮሽ ጋር ሂጂ። ሴትዮሽ መጣለኒ ምን እንዳለች ትነግረኛለች። የዛኔ እንወስናለን ተባብለን ከሴትዮዋ ጋር አደራ ተባብለን በሰው ፊት ተለያየንልህ። በማግስቱ ተራራ ላይ ሄዳ ለካ ላይቭ ገብታለች። ማን ያገኝልሃል? አቶ አብዱ ኡስማን ትላንትና ግን እየነገርኩ ነበር አይደለ? ብር አሁን እንዲሰበሰብላት የፈለገችው ወንድሞቿን እዚህ ሀገር ለማምጣት ፈልጋ ብር ስለሌላት ሀብታም ሆና ተለምኖላት ወንድሞቿን ልታመጣ ነው እየተባለ ኮመንት እያነበብኩ አንተም የመስል ኮመንት አታንብብ ምናምን እያላችሁ ነበር አይደለ? ዋ የዛኔ አንተ ነፍጠኛው የዛኔ ለእኔ ብላኛለች። እኔ ኢትዮጵያ መሄድ አልፈልግም ለወንድ እሺ እናትና አባትሽን እናናገር። እናትና አባቴ ተጣልተውኛል። በምን ምክንያት? የተወሰደ 10 ምናምን ሺህ ሪያል አለ። እሺ ሳውዲ አረቢያ ምንም ሰው የለሽም? ምንም ሰው የለኝም። የማውቀው አንድም ሰው የለኝም። በቃ ማንም የለኝም። ማንም አላውቅም። ስለዚህ መሄጃ ከሌለሽ ያለው አማራጭ አሰሪዋለሁ ምኑ አሰሪዋ ጋር ማስቀመጥ ነበር አይደለ? እኔ ያደረኩት ያንን ነው። ከዛ በዚህኛው እኔ እንትን ምንም ነገር ሐኪምም እንግዲህ ደህና ነች እያለ በዛ ላይ ደግሞ ልጅቷ የታመመ ሰው አገር ነው አይደል የሚሄደው። መቼስ የሚያቃና የሚያጎርስ የሚያለብስ ከሌለህ ሰው ሀገር ላይ አትቀመጥም። እኔ እናገራለሁ በዚህ ተብሎ ወረቀቱ ይወጣል። ከዛ በኋላ ደግሞ ትኬት ይቆረጥልሻል። ቀላል ነው። ትሄጃለሽ ስል ጭራሽ የት ሄዳለች? እዛ ጋራ ላይ ወጣ ቁጭ ብላለች። አሳየ
እዛ ገብታ ላይ ከብታ እና አብዲ ጋር መገናኘቱን ምናምን መቼ ሰማን ሌሊት ላይ እኛ ደግሞ ስንጠይቃት አይውልሽ እኛ ስንጠይቃት ምን እንዳለ ልንገርሽ እዛ ጋር ያለ እንዴት ልትሄጂ ይቻልሽ ምናምን ስንላት በቃ ራሴን አሞኝ ወደዛ ወስዶ ነው ሳላውቀው አለች። አንድ ሁለተኛ አይደለም እሺ አይውልሽ አንድ ጊዜ አፎሚ አንድ ጊዜ እሺ ወደይ ለኛ ያለችን ብዙ ጊዜ ሐኪም ቤት ተመላለሽ ኩላሊቴ ኦፕሬሽን እንደሚደረግ ነገሩኝ አለች። እሺ ከየት ወይ እንዴት ሴትዮዋን እናናግራት ሴትዮዋን ስናናግራት አንድ ጊዜ ሄዳለች ሐኪም ቤት የሽንት ጀርም ነው አለች ተባለች። ያው ኢንፌክሽን ማለት ነው ገባሽ አይደል አለ። እኔ ደግሞ ኩላሊቷ ደህና ነው ያ እኔ ደግሞ እዚህ ላሉ ሰዎች የሽንት ኢንፌክሽን ማለት አንድ ሴት ልጅ ከወንድ ጋር ግንኙነት ስታረግ የወንዱ ልጅ የዘር ፍሬ ሳይስማማት ሲቀር ኢንፌክሽን የሚባለው ነገር ይፈጠራል። በጣም ቀላል ነው። ከወንድ ጋር ግንኙነት ማረጓን ካቆመች መድኃኒቱን ተተጠቀመች ወዲያው ይተዋታል ብዬ ተናገርኩ። ገባሽ አይደለ? ከዛ እዚህ ከታች ያለ 900 ምናምን ኮሜንታተር አንተ ጋጠወጥ አንተ ምናምን ጋጠወጥስ እናንተ ናችሁ። እኔ ልቤ ነገረኛል። የተቸገረን ሰው ፊቱን አይቸረዳለሁ። የሆነ ችግር የደረሰበት ልብ ያዝናል። ዝም ብሎ እንዲሁ ችግሩ ራሱ ሳልረዳው የሆነ የሚነግረኝ ነገር አለ። ገባሽ አይደለ? ይህች ልጅ ፊቷን ሳየው ድንቡሽቡሽ አለች። አረኔ ፊቷን አላየኋት። እንኳን በሽታ ምንም ያለባት አትመስልም። ለባብሳ ፍቅረኛ የሚጀናጀነኝ እንኳን ቢያየኝ ብላ ይቺ ቤቢ ጃኬት የምትባለው አለች አይደል? ይቺ ብቻችሁ የምትቀረው እሷን በደንብ ክሽና አርጋ ዝንጣርቃ ለብሳ መጣ ልመና ታምም ያለው ስንት ቁስል ይዘው እየመጡ ያሉ ሰዎች ብር አልተሰጡም። የሚሰጥ የለም ትውልዱ። እባክሽ ካናበይና እንደሚሆን ለራሷ ለመለመን ራሱ ስንት ተጨደደችብን መሰለሽ። ስንት ለመናት። ኧረ እባክሽ ሰው እንዲያዝንልሽኝ እየለመናት እንኳን ወይ ፍክንች ለምን የሚጀናጀናት ሰው እንዲያት አትፈልግም እንደዚህ ምናምን ነገርና ነገሩ እኛ እንዳልነው ታከናውኗል። ተረጋጉ። እኛ ለማንም ጋጠወጥ አይደለንም። የሰው ልጅ ችግር ሲደርስበት ልባችን ያዝናል። ሁላችንም ስደት ላይ ነው ያለነው። ግን ችግሩን እናንተ ከማዘብዘባችሁ በፊት እኛ ስንናገር አዳምጡ። ትላንት አንደኛ ትክክል አዎ ነፍጠኛው ትክክል መስማት ጥሩ ነው። ሌላው ደግሞ ይሄው እንግዲህ እዚህ ላይ አንደኛ በዋናኛነት ይሄ አብዲ የሚባል ልጅ፣ ሁለተኛ አብዲ ልኮት የነበረው ልጅ በትክክል ያኛው ልጅ እኮ ተይዟል ብሏል። አብዲ ያው አለኩ ወረቀቱን ሳይቀር ተይዞበታል ብሏል። በዛ ላይ የሆነ ነገር እያደረገች ቢሆን ኖሮ ይች ልጅ እኔ በወረቀቴ ቁጥር ሄጅ አሰሪ ያናገርኩት ካርፋፋ ተያይዘን እሳት ነበር የምንገባው። እኔማ ከዚህ በኋላ ተሰትሬ በቃ ተምሬ ነው ያለሁት። እኔ ፊቷን አይቼ ምን እንዲያሰብኩ ታውቂያለሽ? አብዲን አማሁት ዝም ብዬ ማለት ነው። ይሄ ከክቷታል በቃ ይሄ የሆነ መከካት ችግር እንጂ የበሽታ ችግር የለባትም ብዬ እኔ ሀቁን ወላሂ እንደዛ ነው ያልኩት። ሀቂቃተን ለምን ይዋሻል እንጂ ልጅቱ ምንም በሽታ እንደሌለባት እንዴት ተከካች 100% ተናግሬያለሁ። እኔ በደንብ ሸጉበው ነው ያረጓት አንጀቷ እስከሚቆለፍ ድረስ። ገባሽ አይደለ? በጣም የሚገርም እኮ ነው። ወላሂ ላዚም በጣም ይገርማል። ችግሩ እኮ ማነው የሸመቀቃት እኮ ነው ጥያቄው። ማነው እንደዚህ ያደረገው? ይኸውልና የዛኔ ከእናንተ ጋር ላይቭ ወጥቼ ኡስታዝ ተርቻ መጣሁኝ። ኡስታዝ ተርቼ ቁርአን ወላሂ ለአንድ ሰዓት ምናምን ያህል ሲቀራባት ምንም አታወራም። በቃ ወግር ነው የምትለው። ጆሮዋን ነው የምታፈነው። በቃ በጣቷ ማለት ነው። ቁርአን አልፈልግም መስማት ነው የምትለው። ነው ይኸውልህ ኩላሊቴን ነው የምፈልገው ነው የምትለው። ኡስታዝ ራሱ ማለት ነው ብር ከፍዬ አንድ ሰዓት ሙሉ አስቀርጬ ኡስታዙ እቺ የውስጥ በሽታ ነው እንጂ ያለባት ጂኒ ምናምን ሲሪያ ነገር አይደለም ማለት ጥሎኝ ሄደ ኡስታዙ ራሱ። እንዳለችው 19 ናት 19 ናት እድሜዋ እንዳለችው። እኔ እኮ 19 ስትል እኮ ነው ወደ የተላወሰው መጀመሪያ 19 ዓመት ባል ያገባች እኮ ናት። ምን ሆነሽ ነው አፎሚያ? ባል ያገባች ናት በ19 ዓመት። እንዴት ነው ባላንቺ ደግሞ ምሻል እንደዚህ ሀገር ይውልክ። እኔ ሀቁን ልንገርህ አይደለም መጨረሻ እዛ ቦታ ላይ እዛ ልጅቷ አለችበት ቦታ ላይ የምትሰራ ወንድ የምርና ደንቀሃለን። አበሻ ከሆንክ አበሻን ባትሆን መቼም ቋንቋ ስለምድዋችኋል ልትችል ትችላለህ። ሽኩራን ልጅቷ ያለመደችው ነገር የለም። ትናንትና የሆነ ሱዳን ያለ እሱን ቢሆን ይርዳኝ እለዋለሁ ይረዳኛል ካላስ ሀበሻ ከሆን በኋላ አልፈልግም አለችኝ። ሱዳን የታግደሽ ነግሬ ተናገረ። ቲክታክ ላይ እየተገናኘ የምናወራው ነበረ ምናምን አማርኛ ይችላል ምናምን አለች። ከዛም በኋላ ልጅቷን ከቤት ማስወጣት ነው የፈለኩት። ከዛም በኋላ ካላስ
እሱ ነው የሸመቀቀው። ወላሂ እኔ ነግሬሃለሁ። ትናንትና የሸመቀቃት የሌላ ዜጋ ነው። አንጀቷን እስከሚቆለፍ ድረስ ጠምዞ የጠማው ነው ያገኛት። አይገርምም? ቁርአን አሉን ነፍጠኛው ቁርአን ይኸውልህ ገና አላሁ አክበር ሲል ነው ጂኒ ምንም የሆነ እንትን ያገላበጣታል።